ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና ብዙ መረጃዎች አሉ አስተዋወቅናቸው ታሪኮች አሉ ነገር ግን ኢንተርቪው ባለሙያችን ዶክተር ዘሪሁን በየነ ናቸው። በጣም ረዘም ያለ ቆይታን ያደረከው ከርሳቸው ጋር በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ የማህፀንና ጽንስ ስፔሻሊስት እንዲሁም የስነ ተዋልዶና ቤተሰብ እቅድ ሰብ ስፔሻሊቲ ፌሎ ናቸው። በጣም ቆንጆ ቆይታ ነበር የነበረው። ቀደም በስጋባም እያነሳው ነበር አይደል? ከዚህ ቀደም ወጣቶችን ነበር ስንጠይቅ የነበረው። ከዛ ደግሞ የችግሩ ገፈት ቀማሽ የሆኑ ደህንነቱ ባልተጠበቀ መንገድ ጽንስ ያቋረጡ ሴቶች የደረሰባቸውን ጉዳት ነበር ስናነሳ የነበረው ላለፉት 3 አካባቢ ሳምንታት። በዚህኛው ደግሞ ከባለሙያ እይታ ደግሞ እንያው አለን። ከዛ በኋላም ተማሪዎችን ስለ ደህንነቱ ተጠበቀ ስለ ስነ ተዋልዶ ጤና ብዙ አውርተናቸው ነበር። እየጠየቅን ነበር ላይም እንደዚህ ያስገብተን ደግሞ ምን ያህል ግንዛቤ እንዳላቸው ወጣቶች በዚህ ላይ እያየን ነበር። ብዙ በተለይ እዚህ እድሜ ላይ ዶክተር ዘሪሁን የሚያነሱት ያው በጣም አፍላ እድሜ ላይ ያሉ ልጆች ናቸው አይደለም? እዚህ ችግር በጣም ከፍተኛ ሁኔታ በዚህ ላይ እንግዲህ እሳቸውም ያነሱልን ሐሳብ አለ። ግን በጣም አስተማሪ ነገር ሆኖ ነው ያገኘሁትና በአመት ከ5.5 በላይ አቦርሽኖች እንደሚካሄዱ ነው። ሚሊዮን በላይ 5.5 ሚሊዮን በጣም ብዙ ነው ማለት ምን ያህል አፖርት እንደሚደረግ ግን በተለያየ ምክንያቶች ናቸው። አፖርት ማድረግ በተለያዩ ምክንያቶች አፖርት ይደረጋል። እሳቸውም ሲናገሩ ነበር ከማህፀን ውጪ ማርገዝ፣ ጤና ያልሆነ ልጅ ከሆነ ድንገተኛ እርግዝናዎች ተገዶ መደፈር ሲኖር በተለይ ደግሞ በቤተሰብ ውስጥ የሚነሱ ወይም ደግሞ ሳይተዋወቁ በቤተሰብ ዝምድና ያላቸው ታሪካቸውንም እያነሱልኝ ነበር። ማለት ሽምግልና ተልኮ ብዙ ኦሬዲ አርግዛለች እና ሽምግልና ሲላክ ፋሚሊ ሆና ነው የተገኘችው። በጣም ከባድ እና እሱዎቸው እንደሚሉት እንግዲህ መሀል ላይ ሽምግልና ከተላከ በኋላ ጽንስ ማቋረጥ በባህላቸው ክልክል ነው። ያ ደግሞ ሌላ ፈተና የሆነበት አጣብቂኝ ውስጥ ነው የምትገባው እና አንዳንድ ጊዜ ሃይማኖቶችንም በዚህ ላይ ግንዛቤ ያለው ትምህርት መማር እንዳለብን ያስተማሩበት ነው። በደንብ በዝርዝር እሳቸው የሚያነሱት ሐሳብ ነው። ሌላው እንግዲህ ያነሱት በግልጽ ያለማውራት በተለይ ደግሞ ወላጆች የደረሰች ልጅ ላይ ቤተሰብ በግልጽ ያለማውራት ችግሮች እንደ ዋነኛ ነጥብ ከሚነሱ ነገሮች ውስጥ የተጠቀሱ ናቸው። ከችግሩ ከተከሰተ የት ቦታ በምን አይነት ሁኔታ ማድረግ እንደሚገባ ጽንስን ማቋረጥ የሚሉ ሐሳቦችን በስፋት ያነሱበት ነው። በቤተሰብም ያለመነጋገር ብቻ ሳይሆን በትምህርት ቤትም ደረጃ እንደዚሁ በግልጽ ያለማውራት ነገሮች የታዘብሽበት ነው አይደል? አሁን እንዴት መሰለ ትምህርት ቤቶች ምን ሆነዋል መሰለ ካሁን ላይ ቤተሰብ ልጆች መቆጣጠር ሲከብደው ትምህርት ቤት ነው የሚልከው። በቃ ትምህርት ቤት ለሆነ ሰዓት ማረፍ ይፈልጋል። ቤተሰብ ከልጅ ጋር መነታረክ አይፈልግም። በዚህ ገባ በዚህ ወጣ ማለት ስለማይፈልግ በቃ ሄዱልኝ እርፍ። በተለይ ደግሞ ቲኔጀር እድሜ ላይ ያሉ ልጆችን ቤተሰብ እንደዛ ማድረግ ይመርጣል። ትምህርት ቤትም ስትሄድ ደግሞ ትምህርት ቤቶች በሚባለው ልክ አይሰሩም። አሁን ምናልባት ስለ ስነ ተዋልዶ ጤና፣ ስለ HIV፣ ስለ አባላዘር ህመሞች ምናምን በትምህርት ካሪኩለም ውስጥ ገብቶ እየተማሩ ቢሆንም እሳቸውም ሲያነሱ እንደነበረው መምህራኖቹ እንኳን እዛ ፓርት ላይ ሲደርሱ ገረብ አድርገው ነው የሚያልፉት። በደንብ ችግሩን ሁኔታውን አይገልጹትም። መግለጽ ያው አንብቡት ብለው ያልፋሉ። ማለት ስለ ሌሎች የሰውነት አካላት በሚያወሩት ልክ ስለ ስነ ተዋልዶ ጤና አያወሩም። ያ ደግሞ እንደ ሀገር ብዙ ችግር ይዞ ይመጣል እንጂ የሚቀይረው ነገር የለም። ችግሩን እኮ ስላዳፈንከው እኮ የሆነ ቀን አመዱ ሲነሳ እሳቱ ከውስጥ ይኖራል አይደለ? ማዳፈን ሳይሆን እሳቱን እያጠፋ መሄድ ይመከራል። ስለዚህ የሁሉም ስራ ይመስለኛል። ግን ደግሞ ሁሉም ነገር የሚጀምረው ደግሞ ከቤተሰብ ነው። ቤተሰብ ደግሞ ትልቁን ኃላፊነት መውሰድ አለበት። ልጆቼ የት ገቡ፣ የት ወጡ፣ የት ዋሉ። በተለይ ደግሞ ሴት ልጆች ማሳደግ እውነት ነው በጣም ይከብዳል። ግን ደግሞ
ያው ከፈጣሪ የተሰጠ ስጦታ እስከሆነ ድረስ ደግሞ ስጦታን ተቀብለ ጓደኛ መሆን አባትም ቢሆን ለልጁ ጓደኛ መሆን እናትም ለጓደኛ ሆና ቀርባ በኋላ ላይ ወይኔ ምን አለ ያኔ ነግሬያት ነበር ከማለት በነግራት ይሻል ነበር ከማለት አስቀድሞ መናገሩ የተሻለ ነውና ያው ታሞ ከማቀቅ አስቀድሞ መጠንቀቅ ነው ብዙ ህይወት ሊበላሽ ስለሚችል ምናልባት እንግዲህ የፕሮግራማችንን ማጠንጠኛ ችግሩ የስነ ተዋልዶ ምንድነው መራቢያ አካላቶችስ ምንድነው ስራቸው ምን ይፈጠሩ ይችላል የሚሉትን ነገሮች በደንብ ከዛ በኋላ ደግሞ ደህንነቱ ያልተጠበቀ ወይም ያልተረጋገጠ ጽንስ ማቋረጥ ደግሞ ያለውን ችግር በስፋት ከዶክተር ጋር የምናነሳው ሀሳብ ነው። በተከታታይ 2 ሳምንት 3 ሳምንት እዚህ ችግር ላይ በደንብ የችግሩን አሳሳቢነት ከዶክተር ጋር የተወሰኑ መልእክቶችን መሀል ላይም ማስጠንቀቂያዎችንም እየነገረን መልእክቶችንም በዚሁ መሀል ላይ ጣል እያደረገልን ምንቆይ ነው የሚሆን ይመስለኝ አይደለም? እንደዛ ነው። ከዶክተር ዘሪሁን በየነ ጋር የማህጸንና ጽንስ ስፔሻሊስትና የስነ ተዋልዶና የቤተሰብ እቅድ ሰብ ስፔሻሊስት ፌሎ ናቸው። ከሳቸው ጋር ያደረከውን ቆይታ እናድምጥና ተመልሰን የምንገናኝ ይሆናል። ማራኪ ጤና 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 ማራኪ ጤና። እሺ ዶክተር ጊዜን ሰጥተህን ለቃለ መጠይቁ ፈቃደኛ ስለሆንክ እጅግ አድርጌ ያመሰግናለሁ። ፕሮግራማችን ማራኪ ጤና ይሰኛል። እንግዲህ ባለፈው ሳምንታት ጀምሮ ስነ ተዋልዶ እንደዚሁም ደግሞ ከቤተሰብ እቅድና ደህንነቱ ወይም ጤናማነቱ ያልተረጋገጠ የጽንስ ማቋረጥ ሂደት ላይ የተለያዩ ሀሳቦችን እያነሳን ነው የነበረው። በተከታታይ ብዙ ጠያቂዎችም ብዙ ባለታሪኮችም መሀላችን እንግዲህ እየገቡ ያላቸውን ልምድ ፍላጎታቸውን የገጠማቸውን ችግርም እንደዚሁ ደግሞ ደህንነቱ በተለይ ደግሞ ጤናማነቱ ያልተረጋገጠ የጽንስ ማቋረጥ ሁኔታ ላይ የተለያዩ ሀሳቦችን አንስተውልናል። ብዙዎቹ በጣም አስተማሪዎች ናቸው። በነገራችን ላይ በተለይ ወጣቶችም ያነሱልን ሀሳብ በጣም የሚደነቅ ነው። አንዳንዶችም ሌሎች እንዲማሩበት ያስፈልጋል። ደህንነቱ ያልተረጋገጠ ጽንስ ማቋረጥ ላይ በጣም ብዙ ጥንቃቄ ወጣቶች ማግኘት አለባቸው የሚለውን በግልጽ ሲያስረዱን ነበረ። ወደፊትም እንግዲህ አጭር የጽሁፍ መልእክት መቀበያችን የተለያዩ ሀሳቦችን የምናነሳበት ነው የሚሆነው። ፕሮግራሙ ማራኪ ጤና ነው። ቴዎድሮስ ዘውዴ ነኝ። እንግዲህ ፕሮግራሙን ከዶክተር ጋር ኢንተርቪው ለማድረግ እዚህ ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ ተገኝቻለሁ። በቅድሚያ እዚሁ ተገኝተን ቃለ መጠይቅ እንድናደርግ ስለፈቀድክልን እጅግ አድርገን እናመሰግናለን። በቅድሚያ ሙሉ ስምህን? አመሰግናለሁ። እኔም ማራኪ ጤና በሚለው ፕሮግራም ላይ እንግዳ አድርጋችሁን ስለጋበዛችሁን በጣም አመሰግናለሁ። ስሜ ዶክተር ዘሪሁን በየነ እባላለሁ። ቅዱስ ጳውሎስ ሚሊኒየም ሜዲካል ኮሌጅ የማህጸንና ጽንስ ሐኪም እንዲሁም የስነ ተዋልዶና የቤተሰብ እቅድ ሰብ ስፔሻሊቲ ፌሎ ነኝ። ሞስት 10 ዓመታት ያክል በዚሁ ኤሪያ ምናልባትም ከተመረኩበት ከጠቅላላ ሐኪም ጀምሮ በማህጸንና ጽንስ ክፍል ከዛ በኋላም በማህጸንና ጽንስ ስፔሻሊቲ ባሉበትም አሁን ላይም ባለው 10 ዓመት ያክል በሙያዬ በቤተሰብ እቅድና በስነ ተዋልዶ እንዲሁም በማህጸንና ጽንስ ዙሪያ ነው የምሰራው። ስነ ተዋልዶ ጤና ምንድነው የሚለውን ነገር በዛች ጀምረን መሄድ እንችላለን። ስነ ተዋልዶ ጤና ስንል ከዛ በፊት ጤና የምትለዋን ነገር መዘርዘር ሊያስፈልግ ይችላል። አንድ ሰው ጤነኛ ነው ሲባል በተለምዶ ምንድነው የሚታሰበው? ወይ ስብራት ወይ ሲደማ የአካላዊ ጉዳት የአካላዊ ጤና መስተጓጎልን ብቻ ነው የሚታሰበው። እንደዛ ሳይሆን እንደ ዓለም አቀፍ የጤና ድርጅት WHO ጤና ትርጓሜ ዲፊኒሽን መሰረት አንድ ሰው ጤነኛ ነው የሚባለው ፊዚካሊ ሜንታሊ እና ኢሞሽናሊ በአካልም በስነ ልቦና እና በማህበረሰብ አኳያ ያለው ጤናማ ነው ሲባል ነው እንጂ አንድ ሰው ላይክ የፊዚካል የአካላዊ ጤና ጉዳት ብቻ ሲደርስበት አለም ጤነኛ ይባላል። ስለዚህ ከነዛ 3 ነገሮች አኳያ ከስነ ተዋልዶ ጤና ጋር ማለትም የስነ ተዋልዶ የሚያገለግሉ የስነ ተዋልዶ መራቢያ አካሎች ከነሱ ጋር ማወቅን መጠቀምን እነሱን ደግሞ ለሚከሱት ነገሮችን ችግሮችን የሚያጤና ጤና እንዲሁም በተለይም የማህጸንና ጽንስ ትምህርት ክፍል ውስጥ ያለ አንድ ክፍል የስነ ተዋልዶ ጤና እንለዋለን ማለት ነው። ከዛ ውስጥ ደግሞ አንደኛው የሚያተኩረው ያው ከመራቢያ አካላት ጋር ስለሆነ በመራቢያ አካላት ሰዎች ያው የግንኙነት ያረጋሉ፣ ያረግዛሉ፣ ይወልዳሉ፣ ዘር ይተካሉ። በዛ ሂደት ውስጥ ደግሞ ሊከሰት የሚችል ነገር ነው እርግዝና ነው።
እርግዝና ብዙ ጊዜ ያው ዘርን ለመተካት የሚደረግ ነገር ነው። ግን በተለያየ ምክንያት ያልታሰበ ወይም ደግሞ ከዚህ በፊት ያልታቀደ የሚባለው እርግዝና ምናልባት ያልተፈለገ የሚለው ከዚህ አንጠቀምበት። ማንም ሰው አስቦ አቅዶ የሚያደርገው ነገር አለ። ግን በህይወት አጋጣሚ በተለያየ ምክንያት ያልታሰበ ያልታቀደ እርግዝና የሚከሰት። ስለዚህ አሁን ላይ ያልታሰበ ያልታቀደ እርግዝና የሚመስሉ እነሱ ሊከሰትባቸው ይችላል ሴቶች ላይ ማለት ነው። ስለዚህ ከነሱ ጋር ከተያይዞ የሚመጡ ነገሮች አሉ። ስለዚህ የሚረገዝ እርግዝናው ላይ ወለድም እርግዝና ይረገዛል። ከማህፀን ውጭ ሊሆን ይችላል፣ ማህፀን ውስጥ ሊሆን ይችላል፣ ወይ በራሱ ፌል ሊያደርግ ይችላል። ደግሞ እስከ 9 ወር ደርሶ ሊወለድም ይችላል። ስለዚህ ማንኛውም ጊዜ ይሄ ተፈልጎ የሚሆን ሳይፈልግ የተረገዘ እርግዝና ላይ ማለት ነው። በዛ ውስጥ አንድ ነገር የሚመጣለ ደግሞ ሴቶች በተለያየ ምክንያት ሳያስቡት ያልታሰበ ያልታቀደ እርግዝና ሊከሰትባቸው ይችላል። ያንን ነገር ከተጽዕኖ ወይ ደግሞ ከችግሩ ወይም ደግሞ ከዛ ነገር ለመላቀቅ ሁለት አማራጭ ይኖራቸዋል። ያው ህግ ወይም ደግሞ ጥራቱን የጠበቀ የጽንስ ማቋረጥ ሂደት መሄድ ይችላሉ። ሁለተኛው ኦፕሽን ደግሞ ከዛ ይወጡና ወደ ጥራቱን ያልጠበቀ ወደ አልተፈለገ የጽንስ ማቋረጥ ሂደት ይሄዳሉ ማለት ነው። ስለዚህ ያ ምንድን ነው ማለት ስንል ጥራቱን ያልጠበቀ ጽንስ ማቋረጥ ምን ማለት ነው ስንል አንድ ታቀደ ያልታሰበ ወይም ደግሞ በተለያየ ምክንያት ችግር ሴቶች ላይ እርግዝና ተፈጥሮ ኢቭን ሰምታይምስም ደግሞ አንዳንዴ የተፈለገ እርግዝና ራሱ ተከስቶ ለምሳሌ ከባድ የሆነ የተፈጥሮ ችግር ሊኖርበት ይችላል። ወይም ደግሞ 3 ወር 4 ወር ደርሶ ሊጠፋ ይችላል። በእንደዚህ አይነት ምክንያት ጽንሱን ማቋረጥ ሊያስፈልግ ይችላል። ምንድነው ያንን ሂደት ባልተማረሰ ወይም ደግሞ ተገቢው ሙያ በሌለው ሰው እንዲሁም ተገቢውን መስፈርት ያልተሟላ ቦታ ወይም ደግሞ መሳሪያ በመጠቀም ጽንስ ሲቋረጥ ጥራቱን ያልጠበቀ ጽንስ ማቋረጥ እንለዋለን ማለት ነው። ወደ መንስኤዎቹ ምክንያቶቹ ስንሄድ ጠቅላላ አድርገን 4 አይነት ምክንያቶች ይኖራሉ። የመጀመሪያውና ሰፊውን ቦታ የሚይዘው ምናልባትም የእውቀት ማነስ ወይም ደግሞ የአመለካከት እነዚህ ኖሌጅ የምንለውን ነገር እሱን ትልቁን ቦታ ይዛል። ከምን ይነሳል? ከመጀመሪያው ራሱ እንዴት እንደዚህ ያልታቀደ ወይም ያልታሰበ እርግዝና ያልታቀደ እርግዝና እንዴት ሊከሰት እንደሚችል ብዙ ሰዎች እንደምናስባለን። ከተማ ውስጥ ብቻ ሳይሆን ገጠር ላይ ብንሄድ ሴቶች ግንኙነት ካደረጉ በኋላ ወይም ምናልባት ተደፍሮ ሊሆን ይችላል። ኢቭን ትዳር ውስጥም ሆነው ራሱ እርግዝና መቼ ይፈጠራል፣ እንዴት ሊፈጠር ይችላል የሚለውን ነገር ላያውቁ ይችላሉ። ከዛም ባለፈ ደግሞ ምናልባት የእርግዝና መከላከያ መንገዶችን እንዴት መጠቀምና መቼ መጠቀም እንዳለባቸው የእውቀቱም አዌርነሱም ወይም ደግሞ አክሰሱም ላይኖራቸው ይችላል። ስለዚህ ከዛ ሁኔታ አኳያ እርግዝና ራሱ መቼ እንዴት ሊከሰት ስለማይችሉ ስነ ተዋልዶ ፕሮሰስ ውስጥ በዛ ውስጥ ምክንያቱም አንድ ሴት ልጅ ወይም ወንድ ልጅ ለአቅመ ሔዋንና ለአቅመ አዳም ከደረሰ በኋላ የሚያደርጓቸው መስተጋብሮች መካከል አንዱ የግብረ ሥጋ ግንኙነት ነው። በዛ ሂደት ውስጥ እርግዝና ሊከሰት እንደሚችል አንዳንዶቹ እውቀትም የላቸው በዛ ሂደት። ስለዚህ አንድ ከዛ ይጀምራል። ሁለተኛው ደግሞ ከተከሰተ በኋላ ራሱ እርግዝናው ከተከሰተ በኋላ ራሱ ምን ማድረግ እንዳለባቸው፣ የት መሄድ እንዳለባቸው፣ ከማን ጋር መማከር እንዳለባቸው፣ ምን አይነት መፍትሄ አለ፣ የሀገሪቱ ህግ ምን ይላል፣ የት ቦታ ምን ይሰጣል፣ ጤና ጣቢያ ምን መሰጠት ይችላል፣ ፕራይመሪ ሆስፒታሎች ላይ መጀመሪያ ደረጃ ሆስፒታል ምን መሰጠት ይችላል፣ ሪፈራል ሆስፒታል ወይም ደግሞ ይሄ አጠቃላይ ሆስፒታል ምን መሰጠት ይችላል የሚሉ ነገሮችን ሰው አመለካከቱ ወይም ደግሞ እውቀቱ የለም። ይሄ ነገር በነገራችን ላይ ታካሚዎች ወይ እናቶች ላይ ሴቶች ላይ ብቻ ሳይሆን አንዳንዴም በጤና ባለሙያ ራሱ የሚታዩ ክፍተቶች ናቸው። የቱ ቦታ ምን አይነት ሰርቪስ መስጠት ይችላል፣ በምን አይነት ደረጃ በምን አይነት ባለሙያ ይሄ ሰርቪስ መስጠት የሚለውን ነገር የተወሰነ ክፍተቶች አሉ። የሀገራችን ህግ ምን ይላል የሚለው ነገር ራሱ ኢቭን የተወሰነ ባለሙያዎች ላይ እንደዚህ አይነት የኖሌጅ ወይም ደግሞ የእውቀት ደረጃ የማነስ። ስለዚህ ይሄ አንዱን ትልቁን ይዛ። ስለዚህ እርግዝና ሳይፈጠር እንዴት መከላከል የሚችለው የእውቀት ማነሱ፣ ከተፈጠረ በኋላ የት መሄድ ምን ማድረግ እንዳለባቸው፣ ከማን ጋር ምን ማድረግ እንዳለባቸው አለማወቅ፣ ይሄ ነገር አንዱ ትልቁን አስተዋጽኦ ይዛል ያልተፈለገና ጥራቱን ላልጠበቀ የጽንስ ማቋረጥ ሂደት ማለት ነው። ሌላኛው ስቲግማ እና ታቡ የምንለው ነገር ይሄ እንዴት ነው በአማርኛው ምናልባት ሊከብድ ይችላል። ይሄ አድሎ፣ መገለል ወይም ደግሞ አሉባልታ እንደዚህ አይነት ወሬዎች አሉ። ከዚህ ካልታቀደ እርግዝና ጋር በተያያዘ የሚነሱ ተጽዕኖዎች አሉ። ከጓደኛም ከቤተሰብም ከአካባቢም አኳያ የሚነሱ ትክክለኛ ያልሆኑ አነጋገሮች፣ አመለካከቶች ወይም ደግሞ ለዛ የሚሰጠው መጥፎ የሆነ ቦታ ሰዎቹ ኢቭን አንዳንዴ አገልግሎቱ እያለም የት እንደሚሰጥም እያወቁም ምናልባት እዛ ቦታ ቢሄድ ይሄ ሰው ያቀኛል፣ ይሄ ሰው ሰማ፣ እንዲያረገች እንዲሆነች ተብሎ የሚለውን ነገር ፍራቻ፣ ስለዚህ ተደብቀው ወደ አልተፈለገ ቦታ ጥራቱን ባልጠበቀ መንገድ ወደ ጽንስ ማቋረጥ ሊሄዱ ይችላሉ ማለት ነው። እሱ እንደዚህ አይነት ነገሮች አሉ። ስለዚህ ፍራቻ ይሄ ያለው ነገር ከሶስተኛው ጋር ከዚህ ጋር የሚገናኘው በባህል ወይም ደግሞ በእምነት አኳያ የሚደርሱ ተጽዕኖዎች ወይም ደግሞ ገደቦች አሉ። በቃ ምንም ይሁን ምንም አንዳንድ ቦታ ስትል ለምሳሌ በሕክምና እየተከታተሉ የተፈጥሮ ችግር ራሱ በቃ ይሄ ልጅ ማደግ አይችልም ወይም ደግሞ አስቸጋሪ ሁኔታ ነው ተብሎ ተነግሯቸው ራሱ አይ በኔ ባህል በኔ እምነት መሰረት ጽንስ ማቋረጥ አይቻልም። እሱ ብቻ አለ ለምሳሌ መከላከያም ጨምሮ ማለት ነው። እንዲህ ተጽዕኖዎች አሉ። ስለዚህ
እሱም ጭምር በአንዳንድ እንትኖች በተለይ በደንብ አንዳንድ ከረር የሚልባቸው ቦታዎች አሉ። ምንድነው የሚያጋጥመን እንኳን ላይክ ተደፍረው እንኳን ከቤተሰብ አርግዘው ያንን ልጅ እንድትወልድ የምትገደድበት ሁኔታ አለ። ከዘመድ አርግዛ ተደፍራ አርግዛ እንደዚህ አይነት ሁኔታዎች ምክንያቱም በቃ ጽንስ ማቋረጥ መጥፎ ነው ተብሎ ስለሚታሰብ ብቻ እምነት አኳያ ኤሪያ አካባቢ ማለት ነው። እሱ ነገር ይሄ አንድ ሶስተኛው ምክንያት ነው። ስለዚህ ያንን ተደብቀው ይሄ ነገር ሰፈሩ ላይ ወይም ደግሞ አካባቢያቸው ላይ ይሄ ነገር ተጽዕኖ ስላለ ከዛ ስሽት ወደ ሰው ወደም ደግሞ ግልጽ ቦታ ወደሚሰጥበት ሳይሆን ያው ጉራንጉስ ሊሆን ይችላል። ያው ቃሉ ምናልባት ሊከብድ ይችላል። ጥራቱን ባልጠበቀ ሁኔታ ተደብቀው የሚሰሩ አካባቢዎች ላይ እዛ ሄደ እንዲሄዱ ያደርጋቸዋል። እንደ አራተኛ ከሚጠቀሱ ጎላ ካለ ምክንያቶች ማኩን ደግሞ የኢኮኖሚ የፋይናንሻል በአብዛኛው ሴቶቻችን ያው ሀገራችንም ቢሆን ዝቅተኛ ገቢ ያላቸው ከሚባሉ አገሮች ተርተናት በዛ ውስጥ ደግሞ አብዛኛው ሴቶች ወንዶች ላይ ጥገኛ ናቸው። እንደዚህ አይነት አደጋ ደግሞ የሚጋለጡ ሴቶች በአብዛኛው ካየናቸው ወጣቶች ናቸው። እድሜያቸው 18 17 ምናልባት ታሪኳንም ከሰማናት ሴት ላይ ጋር ካየናት ከሷ አኳያ ካየቻቸው ሴቶች አኳያ ካየናቸው ብዙዎቹ 17 19 ያሉ ናቸው። ብዙዎቹ በዛ ኤሪያ ላይ የሚገኙ ሴቶች ናቸውና በዛ ኤሪያ ላይ ኢኮኖሚካሊ ዲፔንደንት ናቸው ወይ ቤተሰብ ላይ ወይ ጓደኛቸው ላይ ወይ ትዳር አጋራቸው ላይ። ስለዚህ በራሳቸው እንዲህ ከፍለው ምክንያቱም አክሰሱ በመንግስትም ጤና ተቋማት እንዲሁም በግል ጤና ተቋማት ይገኛል። መገኘቱ ብቻ ሳይሆን ያን ነገር ሲደረግ ለምሳሌ ትራንስፖርት ያስፈልጋል፣ ተወጣው ወጪዎች ሊኖሩ ይችላሉ። ምናልባት አገልግሎቱ በአብዛኛው ኦልሞስት ሁሉም ደረጃ በሚባል በመንግስት ተቋም ነፃ ነው። ግን አንዳንዴ ምናልባት የተወሰነ የሌሉ ነገሮች በወቅቱ ካሉ እሱን መግዛት ከተጠበቀባት ወይም ደግሞ ያን አገልግሎት ለመሄድ እዚህ እንደ አዲስ አበባ ብቻ ሳይሆን ወጣ ካለ ወደ ክፍለ ሀገር የሆነ ቦታ ለመሄድ ትራንስፖርት ልትፈልግ ትችላለች። እንዲያን ነገሮች አፎርድ ላታደርግ ትችላለች። ስለዚህ ኢኮኖሚካል ኢሹ አንደኛው ችግር ነው። ስለዚህ ጥራቱን የጠበቀ ትክክለኛውን መንገድ መከተል ሳይሆን በቅርቧ የሚገኘውን በአጭሩ በርካሽ እንደዚያን ነገሮች። ሌላው ደግሞ እዚህ ጋር ሊነሳ የሚችለው ምናልባት ከታሪኩ ጋር አንድ በደንብ ጎላ ብሎ ያየነው ነገር ምንድን ነው ይሄንን የተቸገሩ ሴቶችን ተጠቅመው አላግባብ ለመበልጸግ የሚፈልጉ ሰዎች ወይም ደግሞ ጭንቀት ላይ ያሉትን ሴቶች ወይም ደግሞ ሴቶችን እናቶችን መወጣት ከዛ ችግር መውጣት ስለፈለጉ ብቻ የሚያደርጉትን አያውቁም። ስለዚህ የሆነ በቃ ተበድረውም ተቸግረውም ወይም ከሆነ ቦታ ያላቸውን በሽጠውም የሆነ ነገር ከፍለው ለመገላገል ይሞክራሉ። ያን የተገነዘቡ ሰዎች ምን ያረዋቸዋል? በነፃ ማግኘት እየቻሉ ወይም ደግሞ በትንሽ ዋጋ ማግኘት ሲችሉ ግን ያው እንደተቸገሩ ሲያውቁ አላግባብ የሆነ ከፍተኛ ብር ይጠይቋቸዋል። ይህ እንደዚያ ነገሮች ውስጥ መግባት። ሌላው ደግሞ አንዳንድ በጣም ብዙዎቹ ትክክለኛ ሙያዊ ስነ ምግባራቸውን ጠብቆ የሚሰጡ ጤና ተቋማት ቢኖሩም አንዳንድ የግል ቦታ ላይ አላግባብ የሆነ ከፍተኛ ዋጋ ይጠይቋቸዋል። ስለዚህ ብዙ ያጋጠሙ ክላይንቶች አሉ፣ ታካሚዎች አሉ፣ ይሄዳሉ በአቅራቢያቸው በሚገኘው ምክንያቱም ትንሽ ታካሚ ፍሎ ካየ ነው መንግስት አካባቢ ይበዛል። ወረፋ ሊኖር ይችላል፣ ምታቆሶ ሊኖር ይችላል። ስለዚህ ወረፋ ያለበት ቦታና ትንሽ ሰው ያለበት ቦታ በብዛት ወደ ግል አካባቢ ይሄዳሉ። እዛ ኤሪያ ላይ የተወሰነ ቦታዎች ላይ ሁሉንም የሚጠቅል አይደለም የሚጠየቁት ከፍተኛ የሆነ ገንዘብ ሲጠየቁ ያንን ነገር አፎርድ የሚያደርጉ ሰዎች ትንሽ ናቸው። ስለዚህ ያን ሽሽት ወደ አልተፈለገ ወይም ደግሞ ጥራቱን ወደ አልተጠበቀ ወደ ጽንስ ማቋረጥ ሂደት የሚሄዱት ናቸው። ስለዚህ እነዚህ ነገሮች ለአልተፈለገ ጽንስ ማቋረጥ የሚገፋፉ ወይም ደግሞ የሚሄዱ ነገሮች ናቸው። ምናልባት ከዚህ በፊት የነበረ ነገር ነው። ምንድነው ህጉ ጠበቅ ያለ ነገር ነበረ። ከ2004 እንደ አውሮፓውያን ካሌንደር አቆጣጠር ከ2004 በፊት የኛ ህግ ጽንስ ማቋረጥ በተመለከተ በጣም ጠበብ ስለሚያደርግ አክሰሱን በጣም የጠበበ ነው። እንዲሁም ይሄንን ጽንስ ማቋረጥ ሂደት የሚሰጡ በተለይ ሰከንድ ትራይሚስተር የምንለው ከ3 ወር እስከ 6 ወር ባሉ አካባቢ የሚሰጡ በጣም የተወሰኑ ጤና ተቋማት ናቸው። ስለዚህ አክሰስ ሾርቴጅ ነበረ። በእርግጥ አሁን ላይ በጣም ተቀይሯል፣ በጣም ተሻሽሏል። ስለዚህ በፊት ለምን አለ አክሰስ በቃ አለማግኘት ራሱ። ስለዚህ ያን ነገር አለማግኘት። ስለዚህ ኦፕሽናቸው ምንድነው? ወደ አልተፈለገው ወይም ደግሞ ጥራቱን ወደ አልተጠበቀው ጽንስ ማቋረጥ የሚሄዱበት ምክንያቶች ናቸው። በጣም ጥሩ ሀሳብ ነው እያነሳን ያለ ነው ዶክተር። በተለይ ዘርዘር አድርጋ ያነሳው የዚህ ምን ያህል የችግሩ ሰለባ እንደሆኑ እያነሳን ነው ያለ ነው። ምናልባት እንግዲህ ችግሩ ምን ያህል አሳሳቢ እንደሆነ በጥናት ደረጃ በእናንተም በኩል ወይ በሴክተር መስሪያ ቤቶችም ወይም ደግሞ ከሌሎች አካላት የሚታወቅበት ሁኔታ ይኖራል። በዚህ ጉዳይ ላይ ምንድነው ያው ባልተፈለገ እርግዝና ምክንያት ጉዳቱን
በሁለት አይነት መንገድ ማየት እንችላለን። አንደኛው ህይወት እስከ ማጣት ትልቁና የመጨረሻ የምንለው ነው። ከዛ በፊት ያለው ደግሞ አካላዊ ጉዳት፣ ስለ ልቦናዊ ጉዳት፣ የተለያዩ ነገሮች በህይወት እያሉ ግን የሚደርስባቸው ጉዳት ማለት ነው። እሱ ብዙ ነው እንዳለ። ስለዚህ ግን በአብዛኛው ፊት ለፊት ወጥቶ የሚታይ ስለም የምናወራቸው ዳታዎች እንደውም አንደርስቲሜት የሚያደርጉ ናቸው። እንደ አፍሪካ ደረጃ ካየ ነው በአመት እስከ 5.5 ሚሊዮን ያክል ውርጃዎች ይከሰታሉ። ይሄ ለሴፍ ያልሆነ ውርጃዎች ኢማጂን። ከዛ ውስጥ 5.5 ሚሊዮን ያክል ውርጃዎች፣ ከዛ ውስጥ 36,000 ያክል እናቶች ይሞታሉ። በጣም ከፍተኛ ነው። እንደ ሀገር አቀፍ ደረጃ ካየነው ደግሞ ምናልባት ይሄን ነገር ማወዳደር የሚያስፈልገው ጥሩ የሚሆነው ከህጉ አኳያ የኛ ህግ ከተሻሻለበት ከ1996 በፊት ከሚሞቱ እናቶች ከእርግዝና ጋር በተገናኘና ከወሊድ ጋር በተገናኘ ከሚሞቱ እናቶች 32% ያክሉ ከአቦርሽን ወይም ከውርጃ ጋር የተያዘ ነው። በተለይ ደግሞ ጥራቱን ያልጠበቀ ጽንስ ማቋረጥ ጋር በተገናኘ ከእርግዝና ጋር በተገናኘ ከሚሞቱ እናቶች 1/3 ያክል እናቶች የሚሞቱት ካልተፈለገ እርግዝና ጋር በተገናኘ ኮምፕሊኬሽን ነው። ያ ህግ ተሻሽሎ አክሰሱ ጨምሮ ጥሩ ነገር ተሻሽሎ ኦልሞስት አሁን ላይ ከ21 ዓመት በኋላ ማለት ነው 2004 በፈረንጆች አሁን 2025 ነው። ኦልሞስት 21 ዓመት በኋላ አሁንም ላይ ቢሆን ከሚሞቱ እናቶች 4.6% ያክል ይሄ በጣም ለውጥ አለው። ከ32% ወደ 4.6% ግን አሁንም ቢሆን ከሚሞቱ እናቶች 4.6% ሞቱ አልተፈለገ ወይም ደግሞ ጥራቱን ባልጠበቀ የጽንስ ማቋረጥ ሂደት ውስጥ በሚሄዱበት ነው። በሌላ መልኩ ደግሞ ስናየው እናቶች ከሚሞቱበት መንስኤዎች መካከል አሁን ላይ 4ኛ 5 ከቶፕ 5 ከምናቸው ምክንያቶች አንዱ አቦርሽን አንዱ ነው። ስለዚህ ምን ያክል እናቶች ወይ ሴቶች ወይ እህቶቻችን ማለት እንችላለን እናቶቻችን ማለት እንችላለን ጥራቱን ባልጠበቀ ጽንስ ማቋረጥ ሂደት ፕሮሰስ እየሞቱ እንዳለ ነው። ግን ጥሩነቱ ምንድነው? በተለይ ባለፈው 20 ዓመት ጥሩ የሆነ ለውጥ አለ። አሁንም በደንብ አድርገን መስራት ሊኖርብን ይችላል። እነዚህን ቁጥሮች ሲግኒፊካንትሊ መቀነስ ይኖርብናል ማለት ነው። ይሄን ያሳያል ዳታ። በማህበረሰብ ውስጥ በተለያዩ በእምነትም ሊሆን ይችላል፣ በትምህርት ተቋማትም ሊሆን ይችላል የዚህ አይነት ችግሮችን በግልጽ ያለማውራት ችግሮች ይኖራሉ እና ወጣቶችም በተለይ ደግሞ አፍላ እድሜ ላይ ያሉ ወጣቶችም እዚህ ችግር ቢከሰት ይሄ ነገር ቢሆን ማድረግ የሚገባቸውን ግንዛቤና እውቀት ሊያገኙ ያልቻሉበት ምክንያት ምንድነው? በስፋት ያልተሰራበት ምክንያት ይህንንስ ከእናንተ አኳያ እንዴት ነው የምታዩት? በምን መልኩ መሰራት አለበት? ቀለል ባለ መልኩ እንደ ሌሎች ችግሮች ችግር ነው ተብሎ እንደ ኖርማል ሊታሰብ የሚችልባቸው ሁኔታዎች ያልተሰሩበት ችግሩን እንደዚህ አሳሳቢ ሊያደርግ የሚችልበት ምክንያት አንዱ ያ ነው ብዬ ስለማምን ነው። እዛ ላይ ያለህን ሀሳብ እስቲ ዶክተር። በአብዛኛው እንደ ኢትዮጵያ እንደ ሀገር ሞሮፍ በእምነት እንዲህ በሃይማኖት በባህል ትራዲሽናችን ትንሽ ኮንዘርቫቲቭ አይነት ነገር ጠበቅ ማለት የአክራሪነት ባህሪ አለ። ከዛ አኳያ ይሄ ጽንስ ማቋረጥን ብቻ በተመለከተ ሳይሆን ይሄ የስነ ተዋልዶ ጤናዎች የምንላቸውን ከወር አበባ ጋር በተገናኘ ስለ ግንኙነት በተገናኘ ልጅም መውለድን የቤተሰብ እቅድ አገልግሎት መጠቀምን እንደገና ደግሞ ያልታሰበ ወይም ያልታቀደ ግዝና በሚከሰትበት ሰዓት ምን ማድረግ ይቻላል የሚለው ነገር ግልጽ የሆነ ከቤተሰብ ጋር ውይይት አልተለመደም። ኢቭን በትምህርት ካሪኩለሞች ላይም ብዙም አይዳስበትም። ከዚህ በፊት ትሬኒንግ ስንሰጥ እና የተወሰኑ ሪሰርቾች ስንሰራ ያየናቸው ነገሮች ምንድነው? ክፍል ውስጥ ራሱ አስተማሪው ባዮሎጂ ላይ አሁን አሉ ባዮሎጂ ትምህርት ላይ ስታያቸው አካላዊ እንትኖች አሉ። ለምሳሌ የመተንፈሻ አካላት፣ የመራቢያ አካላት፣ ይሄ የአንጀት ክፍሎች አሉ፣ ላይ ይሄ የሲስተሞች አሉ። ስለዚህ እሱን ሲጠና ምንድነው የስነ ተዋልዶ አካላት ሲበቃ እንትን ብሎ ነው የሚያልፈው። ስለዚህ በግልጽ ያለ ሌላ አካል ላይ ለምሳሌ የመተንፈሻ አካል ብሎ ሳምባ ነው አየር ሲገባ እንዲህ ነው ፈንክሽኑ እንዲህ ነው ዲቴል ይወራል። ለምሳሌ መስክሮስኮፒ የምንለው አሁን የአጥንቱን ክፍል ደግሞ በደንብ ይወራል። 206 አጥንቶች አሉ እንዲህ ተብሎ ፒክቸሮቹ ግልጽ ናቸው። ግን የስነ ተዋልዶ ጤና ላይ ሲመጣ እንዲህ ተብሎ ወይም ደግሞ አንብቡት ተብሎ ነው የሚታለፈው ከዛ የጀመረ ከትንሹ። ስለዚህ የትምህርት ሲስተም ውስጥም ቤተሰብ ላይም ግልጽ ተደርጎ ይሄ ነገር እንዲህ ነው ጥቅሙ እንዲህ ነው መጠቀም ያለብን፣ ይሄን ደግሞ በአግባቡ ካላደረግን እንደዚህ ነገሮች ሊከሰቱ ይችላሉ ተብሎ አናወራም። ከዛ በተጨማሪም ደግሞ ችግሮች ከተከሰቱ በኋላ ግልጹን ከማውራት ይልቅ መደበቅ ወደ አልተፈለገ ቦታ የሚሄድ ነገር አለ። ስለዚህ ምንድነው ብዙ አልተሰራበትም፣ ገና ይቀረናል። በጣም ተጽዕኖ የሚያደርግባቸው በአብዛኛው ምንድነው ከእምነትና ከካልቸር ወይም ከባህል አኳያ በጣም የታሰረ ነገር ነው። ስለዚህ ያንን ነገር ግልጽ አውጥቶ የማውራት የመነጋገር ችግር አለ። ያንን ነገር ምንድነው ከቤተሰብ ነው የሚጀምረው። አሁን ጊዜው እየሰለጠነ ነው፣ ነገሮች እየተሻሻሉ ነው፣ ህጎች እየተሻሻሉ ነው። ስለዚህ ከቤተሰብ ጀምሮ እንደ መፍትሄም ማውራት ስላለብን ነው። ስለዚህ እንደ ማንኛውም ጤና እንደ ማንኛውም ነገር ሰው ቁጭ ብሎ ስለ ትምህርት፣ ስለ ስራ ፈጠራ፣ ስለ ጤና፣ ስለ ጎረቤት ሲያወራ
በዛው ደግሞ ስለ ጓደኛ አንድ ሴት ልጅ ለአቅመ ሔዋን ስትደርስ ጓደኛ ስትይዝ ምን ማድረግ እንዳለባት ጥንቃቄ ምን ያጋጠማት ምን ማድረግ እንዳለባት የወር አበባ ሲመጣ ምን ማድረግ ያለባት ቢቀር ምን ማለት ይሄ በቃ ስለ ጤና ተነስቶ መወያየት ዲስከስ ማድረግ አለባት ከጓደኞቿ ጋር ማውራት አለባት ቤተሰብ ግልጽ መሆን አለበት ከዛም ባለፈ ደግሞ በትምህርት ካሪኩለምሱ ተካቶ በአግባቡ መማር አለባቸው ከዛ ባለፈ ደግሞ ልክ እንደናንተ አይነት ፕሮግራም በብዙ መልኩ በሚዲያ ላይ ራሱ ማለት ነው አሁን ላይ ጊዜው ሰለጠነ ነው ሶሻል ሚዲያ ላይ ጊዜ ያለ ነው እንደ በፊት ሰው ፖስታ ምን አይደለም አሁን ላይ በአብዛኛው ሰው ስማርት የሆነ ስልክ እጁ ላይ አለ ስለዚህ ጉግል ቢያደርግ ለምሳሌ የኛን ተቋም የጳውሎስን ወይም በሱሪያ ያለው የምቹ ክሊኒክን ስፒርን ዌብሳይት ጉግል ቢያደርግ መረጃዎች ማግኘት ይችላል ስለዚህ በጣም ብዙ የሆኑ ትክክለኛ የሆነ ኢንፎርሜሽን እዚች ጋር ትንሽ ማስተላለፍ የምፈልገው ምንድነው በተለይ ኢንተርኔት ምናልባት ከግማሽ በላይ አንዳንዴ አላስፈላጊው ትክክለኛ ያልሆነ መረጃዎች የሚገኙበት ነው ግን ትክክለኛው መረጃ የሚሰጡ ተቋማትን በመከተል ከነዛ ላይ ማግኘት ይችላል ስለዚህ ቪዲዮዎች አሉ ትምህርታዊ መልእክቶች አሉ ጥናቶች አሉ ትክክለኛ መረጃዎች እነሱ ማየት በተጨማሪም ደግሞ ጤና ተቋማትም የአስተዳደር አካላትም መንግስትም እየተሰሩ ያሉ ስራዎች እንዳሉ ሆኖ እዛ ላይ በደንብ ማዳበር አለብን ስለዚህ ሰው ከስነ ተዋልዶ ጤና ጋር በተገናኘ ከዚህ ካልታቀደ እርግዝና ጋር በተገናኘ ወይም ደግሞ ጥራቱን ባልጠበቀ የጽንስ ማቋረጥ ሂደት ጋር በተገናኘ ሰፊ የሆነ ትምህርታዊ እንደዚህ ዘገባዎችን ፕሮግራሞችን አስተማሪ ታሪኮችን አቅርቦ በተለያዩ መልኩ እንደዚህ ነገሮች መስጠት ሰዎች ጤና ተቋም ሲመጡ ሄልዝ ኤጁኬሽን ይባላል አለ እዛ ላይ አሁን ክትባት ይወራል ስለ አሁን የሚወሩ ነገሮች የሚሰጡ ነገሮች አሉ እዛ ላይ እሱን ነገር ማካተት በተጨማሪም ደግሞ አሁን ላይ ሶሻል ሚዲያ ኢንፍሉዌንሰሮች አሉ እነሱም እዚህ ነገር ላይ መስራት እንዳለባቸው ላይክ ይሄ ፖለቲካ ላይ ብቻ ወይ አንዳንድ ነገሮች ላይ ብቻ ማተኮር ሳይሆን እንደማንኛውም አንድ የጤና ፕሮግራም እዛ ላይም ስለ አደገኝነቱና ምን አይነት መፍትሄዎች ወይም ደግሞ ትክክለኛ መንገዶች እንዳሉ እዛ ላይ ከተሰራ አይ ቲንክ ለውጥ የሚመጣ ይመስለኛል ስለዚህ በብዛት አሁን ላይ የመረጃ ጊዜ ስለሆነ ትክክለኛ መረጃ ላይ የተመሰረተ የመረጃ ማስተላለፍ ሂደት ላይ ቢሰራ የተሻለ ለውጥ ያመጣል ብዬ አስባለሁ በጣም ጥሩ ቆይታ ነው ያደረግን ያለነው ዶክተር ምናልባት እንግዲህ ዋና ሐሳቦችን የችግሩን ሐሳቦች እያነሳን ነው የምንገኘው ብዙ ጊዜ ባንተ እይታ በዚህ ደህንነቱ ላልተጠበቀ ጽንስ ማቋረጥ ወይም አንሴፍ አቦርሽን የሚባለውን የሚሄዱ ሰዎች ምን አይነት ሰዎች ናቸው ምን አይነት ላይፍ የሚያጋጥማቸው ናቸው በእድሜያቸውስ ከዚህ እስከዚህ ብለህ የምትገምታቸው ይኖራሉ ከመንስኤዎቹ ጋር ያነሳናቸው ነገሮች አሉ በአብዛኛው ጥራቱን ያልጠበቁ ጽንስ ጋር የሚሄዱ ወይም ደግሞ የሚያሳዝነው መሰለ ከሄዱም በኋላ ችግር ካጋጠሞች በኋላ ተመልሰው ወደ መንግስት ጤና ተቋም መምጣታቸው አይቀርም ግን ከተጎዱ ጉዳት ከደረሰ በኋላ የሚመጡትና እነሱን ስናያቸው በብዛት ወጣቶች አልባትም 20ና እዛ አካባቢ ከዛም ያነሰ ወጣቶች ናቸው ሁለተኛ የኢኮኖሚ ገቢ ምንጫቸው አነስተኛ የሆነ ሶስተኛ የስነ ልቦናና የሞራል ጉዳት የደረሰባቸው ምክንያቱም በቃ ይሸማቀቃሉ የሚረዳቸው ሰው የለም እኔ ለምሳሌ ይሄ ማርጂናላይዝድ የምንላቸው ግሩፖች አሉ ለምሳሌ ሴተኛ አዳሪዎች አሉ አሁን ኢንተርናል ዲስፕሌስም አሉ እነሱ አሉ የጎዳና ተዳዳሪዎች አሉ ከቤተሰብ ጋር ማይኖሩ እንደዚህ አይነት ሴቶች አሉ እነዚህ በብዛት ወደ አልተፈለገ ወይም ደግሞ ጥራቱን ወደ አልጠበቀ ጽንስ ማቋረጥ የሚሄዱ ሴቶች ናቸው ተማሪዎች አሉ እነዚህ ነገሮች ናቸው ደመንሲው የማልባት የእውቀት ደረጃ ወይ የትምህርት ደረጃቸው ዝቅ ያለ ብዙ ያልተማሩ ከገጠር የመጡ ምን ማድረግ እንዳለባቸው የማያውቁ እንደዚህ ነገር በተለይ ደግሞ ለምሳሌ ተሰደው ከገጠር ለስራ ምክንያት ወደ አዲስ አበባ ወይም ወደ ትላልቅ ከተማ በሚሄዱበት ሰዓት ለከተማውም ለሰፈሩም የሚረዳቸውም ሰውም የለም እነዚህ አይነት ፕሮፋይሎች ነው የሚዛዙ በብዛት ፋይናንሻል ይሄ የእውቀት ደረጃቸው ከዛ ደግሞ የትምህርት ደረጃቸው አነስ ያለ ሲሆንባቸው ወደ እነዚህ ባጭሩ ለመገላገል የሚሄዱ ሰዎች ይበዛሉ እድሜያቸው ደግሞ ወጣቶች በብዛት 20ና ከዛ በታች የሆኑ ሴቶች ናቸው ወደዚህ አካባቢ ሄደው በብዛት ደግሞ ችግሩ ከተጋለጠባቸው በኋላ በሪፈርም ሊሆን ይችላል ወይ ደግሞ ያጋጠሙ ሰዎች ይዟቸው ይመጡ እንደዚህ አይነት ፕሮፋይል ያላቸው ሰዎች ናቸው ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና ስታደምጡት የቆያችሁት የዛሬው ማራኪ ጤና ፕሮግራማችን ይሄንን ይመስል ነበር በቅዱስ ጳውሎስ ሚሊኒየም ሕክምና ኮሌጅ የማህፀንና ጽንስ ስፔሻሊስት እንዲሁም የስነ ተዋልዶና የቤተሰብ እቅድ ሰብ ስፔሻሊስት ፌሎ ከሆኑት ዶክተር ዘሪሁን በየነ ጋር የነበረን የክፍል 1 ቆይታ ይሄንን ይመስላል ሳምንት በክፍል 2 ቆይታ ዳግም የምንገናኝ ይሆናል እስከዛው መልካም ሳምንት ይሆንላችሁ ማራኪ ጤና ማራኪ ጤና ማራኪ ጤና ማራኪ ጤና